ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ አብረን የምንሰራው የቆስጣ ሰላጣ ነው። ቆስጣ ብዙ ጊዜ ያው አብስለን ነው። ዛሬ ግን አናበስለውም። በሰላጣ መልክ እንዲሁ ጥሬውን ነው የምንሰራው። አብረን እንሰራለን። አብራችሁ ቆዩ። ይሄኛው እኔ ያለኝ ቆስጣ ቤቢ ስፒናች የምንለው እንደዚሁ ትንንሾች ናቸው፣ የሚሸጡ ናቸው። መክተፍ ምናምን የለባችሁም። የምትፈልጉ ከሆነ አንዳንድ ጊዜ ሰላጣ ደቀቅ ያለ ከሆነ የምትወዱት ይሄንን እንዲሁ የሆነ ትንሽ ከተፍ ማድረግ ትችላላችሁ። ግን ብዙ ጊዜ ለሰላጣ እንዲሁ ነው የምንተወው፣ ምንም አይሆንም። ስለዚህ እንዲሁ እንዳለ እናጥበዋለን፣ የታጠበ ካልሆነ። የቆስጣውን ሰላጣ በስትሮበሪ ስለምንሰራ እዚህ ጋር እንደምታዩት ስትሮበሪ ወይም እንጆሪ አለኝ፣ ሽንኩርት አለ፣ ቃሪያ አለ። ከዛ ደግሞ እናንተ ሌላ የምትፈልጉት ነገር ካለ ከላይ ሰላጣችሁ ላይ መጨመር ትችላላችሁ። መጀመሪያ ያደረኩት ስትሮበሪውን ቀጠን ቀጠን አድርጌ ስላይስ አረኩት። ከዛ በኋላ ሽንኩርቱን፣ ከዛ በኋላ ደግሞ ቃሪያውን ደቀቅ አርጋችሁ ከሆነ የምትፈልጉት እናንተ ደቀቅ ማድረግ ትችላላችሁ። እኔ ግን የሆነ ስላይስ ነው ያደረኩት፣ ሰላጣ ስለሆነ ብዙም መድቀቅ የለበትም። ቆስጣን ከቻልን ለሰላጣ ቅጠል መጠቀም በጣም አሪፍ ነው። ምክንያቱም የቆስጣ ቅጠል ወይም ስፒናች የምንለው ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኬ1፣ አይረን እንዲሁም ካልሲየም ደግሞ በተወሰነ መልኩ አለውና ለጤናችን ከሌላው ቅጠል የተሻለ ይሆናል። አንዳንድ ጊዜ አይገኝ ይሆናል፣ ግን የምናገኝ ከሆነ የምንችል ከሆነ ከሌላው ቅጠል የተሻለ ይሆናል ማለት ነው። ሰላጣውን ለመስራት ያሉኝን ነገሮች እንጆሪውን፣ ሽንኩርቱን፣ ቃሪያውን ከትፌ እላዩ ላይ ካደረኩ በኋላ ድሬሲንጉን ወደ መስራት ነው የሄድኩት። ያው ድሬሲንጉን በጣም ቀለል አድርገን ነው የምንሰራው። እናንተ እንደምትፈልጉት አድርጋችሁ መስራት ትችላላችሁ። እንዲሁም ደግሞ ይሄንን ሰላጣ ስትሰሩ ከላይ የሚጨመር ነገር የምትፈልጉትን ነገር ሰላጣ ላይ የምትወዱትን ነገር መጨመር ትችላላችሁ። አንዳንድ ጊዜ ሰላጣ እንደዚህ ከፍሩት ጋራ በጣም ቆንጆ ነው። ይሄ የቆስጣውና የእንጆሪው ሰላጣ በጣም አሪፍ ነው። በጣም ቆንጆ ነው። ለአይነትም እንደ አንድ አማራጭም መጠቀም ይቻላል ማለት ነው። ሰላጣውን ካዘጋጀው በኋላ ድሬሲንጉን ወደ መስራት ነው የሄድኩት። ድሬሲንጉን ለመስራት የተጠቀምኩት ግማሽ ሎሚ ቬኔገር፣ ጨው፣ ቁንዶ በርበሬ፣ እነዚህን ነገሮች አድርጌ ቀላቀልኩኝ። ቁንዶ በርበሬውን ትንሽ ሞቅ አድርጌያለሁ። ያም ሰላጣ ብዙ የሆነ የቅጠልነት ጣዕም ስላለው ትንሽ ቁንዶ በርበሬውን የሆነ ጣዕም እንዲሰጠው እንዲጋነን አድርጌያለሁና እናንተም እንደዛ አድርጋችሁ ሞክሩ። እና እነዚህን ነገሮች ቀላቅዬ ነው ድሬሲንግ የሰራሁት። ድሬሲንጉን ከቀላቀልኩ በኋላ መልሼ ሰላጣው ላይ አድርጌ አንድ ላይ አድርጌ አዋህጀዋለሁ። በጣም ቆንጆ ነው። እንደዚህ አድርጋችሁ ሞክሩ፣ ትወዱታላችሁ። እንደዚህ አድርገን በሎሚ ቀላሉ ለብዙ ነገር ለምንፈልገው ነገር በቀላሉ ድሬሲንግ መስራት እንችላለን። የሚሸጠው ያው ኦሊቭ ኦይል ያለበት ድሬሲንግ አለ። ልክ እንደዛ ከፈለጋችሁ ደግሞ እዚህ ድሬሲንግ ስትሰሩ ትንሽ ሽንኩርት፣ ነጭ ሽንኩርት በደቃቁ እየተከተፈ አንድ ላይ አድርጋችሁ ብታዋህዱት በጣም አሪፍ ይሆናል ማለት ነው። እኔ ሰላጣ ላይ ከላይ ካሮት ስለምወድ ከሰራው በኋላ ከላይ ሽሬድድ ካሮት አድርጌበታለሁ። ከዛ በኋላ የሰራነውን ድሬሲንግ አድርጌ ከሰላጣው ጋራ በደንብ ቀላቅየዋለሁ። ስለዚህ ዛሬ የሰራነው ይህንን ይመስላል። ይህ የቆስጣና የእንጆሪ ሰላጣ ነው። ድሬሲንጉን ካረጋችሁ በኋላ ከላይ በደንብ ሁሉንም ነገር መቀላቀል ማለት ነው። ከዛ ሰላጣችን ዝግጁ ነው ማለት ነው። እንግዲህ ዛሬ ይህንን የመሰለ ሰላጣ ሰርተናል። አብራችሁኝ ስለነበራችሁ፣ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። አዲስ የሆናችሁ ሰዎች ይህንን ቻናል ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ አድርጉ፣ ከኛ ጋር ቤተሰብ ሁኑ። የደወል ምልክቷን ተጫኑ፣ ቪዲዮ ሲሰራ እንዲደርሳችሁ። ሌሎች ብዙ ቪዲዮዎችም ስላሉ ሁሉንም እንድታገኙ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ሁላችሁንም በጣም አመሰግናለሁ። በሚቀጥለው ጊዜ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።